ለውጥ ዓመታትን አይፈጅም። ለውጥ የሚጀምረው በውሳኔ ነው። ብዙዎቻችን ሕይወታችን እንዲቀየር ዓመታትን እንጠብቃለን። ነገር ግን እውነታው ይሄ ነው። አቅጣጫህን ለመቀየር አንድ ሳምንት ብቻ ይበቃል። እንኳን ወደ ስማርት እርምጃ ቻናል በሰላም መጣችሁ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ጀምሩ። ዛሬ በአንድ ሳምንት ውስጥ ብቻ በሕይወታችሁ ላይ ትልቅ ለውጥ ሊያመጡ የሚችሉ 5 ቀላል ግን እጅግ ኃይለኛ የሆኑ ልማዶችን የጂም ሮን አስደናቂ ምክሮችን አጋራችኋለሁ። መቆም፣ መደበር ወይም አቅጣጫ ማጣት ከተሰማችሁ እነዚህ ልማዶች ወደ ዓላማችሁ፣ ወደ ግልጽነትና ወደ ስኬት ፍጥነት የምትመለሱበት መንገዶች ናቸው። ልማድ 1 የጠዋት ስርዓትን። ቀንህን የምትጀምርበት መንገድ ሙሉ ቀኑን ይወስነዋል። አብዛኛው ሰው ከእንቅልፍ ሲነሳ መጀመሪያ የሚያደርገው ነገር ቢኖር ስልኩን አንስቶ የሌሎችን ሕይወት እና ማህበራዊ ሚዲያ ማየት ነው። ይህ ግን የራስን ቀን በሌሎች ሰዎች ውሳኔ መጀመር ማለት ነው። ቀንህን በዓላማ ጀምር። ጠዋት ስትነሳ መጀመሪያን 1 ሰዓት ለአእምሮ ሰላም እና ለቀንህ እቅድ ስጥ። ጠዋትህን መቆጣጠር ከቻልክ ቀኑን ሙሉ መቆጣጠር ትችላለህ። ዲሲፕሊን የሚጀምረው ከአልጋ ከምትነሳበት የመጀመሪያው ደቂቃ ነው። ልማድ 2 የዕለት ተዕለት ነጸብራቅ። ያልተገመገመ ሕይወት ሊኖር አይገባም። በየቀኑ መጨረሻ ላይ ለ5 ወይም ለ10 ደቂቃ ብቻ ተቀምጠህ ቀኑን ሙሉ እንዴት እንዳሳለፍከው መገምገም አለብህ። ያልተገመገመ ሕይወት ሊኖር አይገባም። በየቀኑ መጨረሻ ላይ ለ5 ወይም ለ10 ደቂቃ ብቻ ተቀምጠህ ቀኑን እንዴት እንዳሳለፍከው መገምገም አለብህ። ዛሬ ምን ጥሩ ነገር አደረግኩ? የትኛው ላይ ነው የተሳሳትኩ? ጊዜህን በምን ላይ አጠፋው? ሐሳብህን እና ድርጊትህን መገምገም ስትጀምር ሕይወትህ በዘፈቀደ መምራቱን ታቆማለህ። ስህተቶችን ታርማለህ፣ ጥንካሬዎችን ታሳድጋለህ። ይሄ ነው እንግዲህ ወደ ጥበብ የሚወስድ መንገድ። ልማድ 3 ማንበብ እና መማር። አእምሮ ልክ እንደ ሰውነትህ ነው፣ የተመገበውን ነው የሚሆነው። በየቀኑ አእምሮን ከፍ የሚያደርጉ አዳዲስ እውቀቶችን የሚሰጡ መጽሐፍቶችና ሐሳቦችን መመገብ አለብህ። ማንበብ የሰዎችን የዘመናት ልምድ በጥቂት ሰዓታት ውስጥ እንድታገኝ ያደርጋል። በቀን 15 ወይም 20 ደቂቃ ብቻ ማንበብ በሳምንት ውስጥ አመለካከትህን ሙሉ በሙሉ ሊቀይርህ ይችላል። ድህነትን መከላከል የምትችለው አእምሮን በእውቀት መሙላት ብቻ ነው። ልማድ 4 ግብ ማስቀመጥና መከታተል። የሚሄድበት ወደብ የሚያውቅ መርከብ የትኛውም ንፋስ አይረዳውም። ግልጽ የሆነ ግቦች ሊኖርህ ይገባል። የምትፈልገውን ነገር በግልጽ ጻፈው። በሳምንቱ መጨረሻ ላይ የት መድረስ ትፈልጋለህ? በወሩ መጨረሻ ግቦችህን መጻፍ ብቻ ሳይሆን በየቀኑ የት እንደደረስክ ተከታተል። ይሄ ልማድ ትኩረትህ ዋና ዋና የሆኑት እና ሕይወትህን በሚቀይሩት ነገሮች ላይ ብቻ እንዲሆን ያደርጋል። ልማድ 5 ታስቡበት የሚደረግ እርምጃ። እውቀት ያለ ሥራ ምንም ዋጋ የለውም። ዓለም የሚከፍልህ ለምታውቀው ነገር ሳይሆን ለምታደርገው ነገር ነው። ከባድ የሆኑትን ነገር ግን ሕይወትህን ወደፊት ሊያራምዱ የሚችሉ ሥራዎችን አስቀድመ አድርግ። ነገሮችን ማስተላለፍ አቁም። ዛሬውኑ አሁኑኑ ጀምር። ከባድ ነገሮች ማድረግ ልማድ በራስ መተማመንህ ይገነባል፣ ውጤቱንም ፈጣን ያደርገዋል። እነዚህ 5 ልማዶች ለሚቀጥሉ 7 ቀናት ሞክራቸው። እድገትህን ተከታተል። የኢነርጂህን መለወጥ አስተውል እና ያገኘውን ልምድ ከታች ኮመንት ላይ አጋራን። አንድ ላይ እናድጋለን። በየቀኑ በአንድ ልማድ። የጂም ሮን አስተምሮች ሁልጊዜም በተግባራዊ ታሪኮች የተሞሉ ናቸው። ከላይ ከተጠቀሱ 5ቱ ልማዶች መካከል በተለይ የልማድ 2 የዕለት ተዕለት ነጸብራቅ እና ልማድ 4 ግብ ማስቀመጥ እንዴት የአንድን ሰው ሕይወት በሳምንት ውስጥ ሊቀይሩ እንደሚችሉ የሚያሳይ የጂም ሮን የራሱን ብዙ ጊዜ የሚናገረውን አንድ እውነተኛ እና አስተማሪ ታሪክ እነሆ። የ25 ሳንቲም እና የማስታወሻ ደብተሩ ታሪክ። የጂም ሮን ገና የ25 ዓመት ወጣት እያለ ሕይወቱ በጣም የተመሰቃቀለ ነበር። በየወሩ የሚከፍለው ዕዳ ነበረበት።
ኪሱ ባዶ ነበር። እናም ለቤተሰቡ የሚሆነውን በቂ ማግኘት ተስኖት በከፍተኛ ጭንቀት ውስጥ ይኖር ነበር። አንድ ቀን ጠዋት አንዲት ትንሽዬ ልጅ በርኳን አንኳኳች። ሴት ልጅ ስካውት ስትሆን ኩኪስ እየሸጠች የነበረ በጣም በሚያምር አቀራረብ፣ ጌታዬ እባክህን በጣም ጣፋጭ የሆነ ኩኪስ ነውና አንድ ካርቶን በ25 ሳንቲም ብቻ ግዛኝ አለችው። ጂምሮን በወቅቱ በኪሱ 25 ሳንቲም እንኳን አልነበረውም። ነገር ግን ለትንሿ ልጅ ኪሴ ውስጥ ብር የለኝም ብሎ ለመናገር በጣም አፈረ። ኩራት ስለያዘው ልጅቷን ለመዋሸት ወሰነ። አይ አመሰግናለሁ፣ አስቀድሜ ብዙ ኩኪስ ገዝቻለሁ፣ ቤቴ ውስጥ ሞልቷል አላት። ልጅቷም ችግር የለውም ጌታዬ አመሰግናለሁ ብላ ፈገግ ብላ ጥላ ሄደች። ልጅቷ ከሄደች በኋላ ጂምሮን ራሱን ታዘበ። በጣም አዘነ፣ ተናደደ። እንዴት ለ25 ሳንቲም ብዬ ለአንዲት ትንሽ ልጅ እዋሻለሁ? ሕይወቴ እዚህ ደረጃ ላይ እንዴት ደረሰ ብሎ ማታ ላይ በዝምታ ተቀምጦ ራሱን ጠየቀ። የዕለት ተዕለት ነጸብራቅ ለውጡ እንዴት ተጀመረ? በዚያው ሳምንት ውስጥ ጂምሮን የመጀመሪያውን ባለሀብት አማካሪ ሚንቶር ሾፍ አገኘ። ጂምሮን ያጋጠመውን የኩኪስ ታሪክና የሕይወቱን እንዴት እንደሰለቸው ለአቶ ሾፍ ነገራቸው። አቶ ሾፍ እንዲህ አሉት፣ ጂም ሕይወት እንዲቀየር ከፈለክ መጀመሪያ አንተ መለወጥ አለብህ። አሁን የደረስክበት ደረጃ የሐሳብህ እና የልማዶች ውጤት ነው። ስለዚህ ዛሬውኑ አንድ ማስታወሻ ደብተር ግዛ። በየቀኑ የምታደርገውን ነገር መዝግብ፣ ስህተቶችን ገምግም እና በየቀኑ የምታሳካቸውን ግቦች በግልጽ ጻፍ። ጂምሮን በዚያው ሳምንት የመጀመሪያውን ማስታወሻ ደብተር ገዛ። በየቀኑ ማታ ቀኑን መገምገም ጀመረ። ግቦችን በግልጽ አስቀመጠ። ውጤቱ ምን ሆነ? በአንድ ሳምንት ውስጥ ተአምር አልተፈጠረም። በኪሱ የነበረው ዕዳ በአንዴ አልተከፈለም። ነገር ግን በአንድ ሳምንት ውስጥ አእምሮና አመለካከቱ ሙሉ በሙሉ ተቀየረ። የመዋሸትና የማስተላለፍ ልማዱ ጠፋ። በራስ መተማመን ጨመረ። ግልጽ እቅድ ስለነበረ ጠዋት ሲነሳ በከፍተኛ ተነሳሽነት መስራት ጀመረ። ይህ በአንድ ሳምንት ውስጥ የጀመረው ትንሽ ልማድ ነው ከዓመታት በኋላ ሚሊዮነር እና የዓለማችን ትልቁ ተናጋሪ ያደረገው። ጂምሮን እንደሚለው ማስታወሻ ደብተር መያዝ እና ራስን መገምገም ሀብታም ስትሆን የምታደርገው ነገር አይደለም። ሀብታም እና ስኬታማ ለመሆን ስትል አሁኑኑ የምትጀምረው ልማድ ነው። ስላዳመጣችሁኝ አመሰግናለሁ። ቪዲዮውን ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። በሚቀጥለው ቪዲዮ እስክንገናኝ ስማርት እርምጃዎችን እየወሰዳችሁ በሰላም ቆዩ። ቻው።